ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ሰላምና ጸጥታ ቢሮ በወቅታዊ ጉዳይ ላይ አስመልክቶ መግለጫ አውጥቷል። ቢሮው በመግለጫው ጦርነት እንደ ጅማሬው አጨራረሱ ቀላል አይደለም ብሎ የሚያስበው የብልጽግና ስርዓት ወደ ጦርነት በመግባት ህዝብን በማንገላታት የሀገርን ክብርና ስም አበላሽቶ ስለ ሰላምና መቻቻል ሲናገር መመልከት እጅግን የሚያስገርም ነው ሲል ገልጿል። የብልጽግና ስርዓት በባለፉት ጊዜያት ሲያደርጋቸው ከመጣ ድርጊቶች በተጨማሪ አሁን ደግሞ ለሰላም ስል የትግራይን ሰራዊት በመነጣጠል ሊዲያር ጀምሬያለሁ እያለ ይገኛልም ብሏል። ሀገርና ህዝብን በህግና ስርዓት ማስተዳደርና መግዛት የተሳነው የብልጽግና ስርዓት ህጋዊ የፕሪቶሪያ ስምምነት ፈራሚ አካልን ወደ ጎን በመተውና በተሃድሶ ኮሚሽን ትግራይ ቅርንጫፍ እውቅና ሳይኖረው ከግለሰቦች ጋር ተነጋግሬያለሁ በሚል አልባልታ እያሰራጨ ይገኛልም ብሏል። ሌላው የትግራይ ሰራዊት እንደ አንድ የሀገር ዜጋ ማግኘት የሚገባው የሰላም ማስከበር ተልዕኮ መብት ለማተለያየነት ተግባር ለመጠቀም እየሞከረ ይገኛልም ብሏል ቢሮ በመግለጫው። የአፄ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ 137ኛ የመስዋዕትነታቸው መታሰቢያ በመቀለ ከተማ በሚገኘው ቤተ መንግስታቸው ታስቦ ውሏል። በመታሰቢያ መድረኩ ላይ አፄ ዮሐንስ አራተኛ የአንዲት ሀገር ሰላምና ደህንነት በመጠበቅ ሉዓላዊነቷን አላስደፍርም በማለት የጀግንነት ጥግ ያሳዩ ጀግና መሪ እንደነበሩም ተገልጿል። ሙሉ ብርሃን ዳርጌ የአፄ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ የ137ኛ የመስዋዕትነታቸው መታሰቢያ በመቀለ ከተማ በሚገኘው ቤተ መንግስታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ፣ የመቀለ ከተማ ከንቲባ፣ የትግራይ ባህልና ቱሪዝም ቢሮ፣ የትግራይ ደራሲያን ማህበር፣ የጮምዓ ማህበር አስፈጻሚ ኮሚቴ እንዲሁም በርካታ ታዳሚያን በተገኙበት ታስቦ ውሏል። በመታሰቢያ መድረኩ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አፄ ዮሐንስ አራተኛ የአንዲትን ሀገር ሰላምና ደህንነት በመጠበቅ ሉዓላዊነቷን አላስደፍርም በማለት የጀግንነትን ጥግ ያሳዩ ጀግና መሪ እንደነበሩ የገለጹ ሲሆን በመሆኑም ከእሳቸው የምንማረው በርካታ የጀግንነትና የሰላም ውርስ አለ በማለትም የእሳቸውን ታሪክ በልዩ አውስተዋል። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሄ የአፄ ዮሐንስ አራተኛ አስደናቂ ገድል ታሪካቸውን በሚያንጸባርቅ መልኩ ለመስራት የታቀደ ስራ መኖሩን ገልጸው በቀጣይ ዓመት ከህዝብ ጋር የሚተገበር ይሆናልም ብለዋል። በተመሳሳይም የትግራይ ደራሲያን ማህበር ፕሬዝዳንት ደራሲና ጋዜጠኛ ኃይላይ ሐድጉ የአፄ ዮሐንስ አራተኛ ጀግንነትና ገድል በስፋት ያልተሰራበት መሆኑን በመውሰድ በመሆኑም የትግራይ ደራሲያን ማህበር ታሪካቸውን በመሰነድና ለትውልድ በማስተላለፍ ረገድ ትልቅ ስራ መስራት እንደሚጠበቅበትም ጠቁመዋል። የትግራይ መቀለ ከተማ ጮምዓ ማህበር ኮሚቴ ፕሬዝዳንት አቶ ገብረ ህይወት ተክለ ሃይማኖት ማህበሩ የአፄ ዮሐንስ አራተኛ መታሰቢያ ለ13ኛ ጊዜ ማዘጋጀቱን የገለጹ ሲሆን በቀጣይነትም ታሪካቸው ቁልጭ አድርጎ የሚያሳይ ልዩ ልዩ መታሰቢያ ሊሰራ እንደሚገባም ለሚመለከታቸው አካላት ጠቁመዋል። የራያ አዘቦ ወረዳ አርሶ አደሮች በፍራፍሬ ልማት ተሰማርተው ከፍተኛ ለውጥ ማሳየታቸውና ከራሳቸው አልፈው ለሌሎችም የስራ ዕድል መፍጠር መቻላቸውን ገለጹ። በወረዳው ከ940 ሄክታር መሬት በላይ በፍራፍሬ ልማት እየለማ መሆኑን የወረዳው ኢኮኖሚ ዘርፍ ጽሕፈት ቤት አስታውቋል። የአስናቀ መሐመድ ዘገባ ነው። ታደሰ ልጅ አለም ተመልክቶታል። በራያ አዘቦ ወረዳ ጽጋዕ ቀበሌ የሚገኙ አርሶ አደሮች ዘላቂ ተክሎችና ሰብሎችን በማልማት ኑሯቸውን በማሻሻል ላይ እንደሚገኙ ተናግረዋል። አርሶ አደሮቹ አያይዞም ከ6 ዓመታት በፊት በፓፓያ እርሻ ላይ ተሰማርተው ውጤታማ እንደሆኑ ገልጸው ከዚህ በፊትም ከሚያመርቷቸው ሰብሎች የተሻለ ገቢ እያገኙ መሆኑን ተናግረዋል። ወዲና ምንሽቴ ጀምሮ ይብኪ እናቲ ትሪዋም ነሐር ምንሽቴና ጀመርና ሰይተው ነው ጀመራል። የፍራፍሬ ልማቱ በትንሽ ነገር ነበር የጀመርነው። ጥሩ ውጤት ስላገኘንበትም የፍራፍሬው ልማት በማስፋፋት ገበያችንን ከፍ ማድረግ ችለናል። በ2017 ዓ.ም የተተከለው እንደምታዩት ጥሩ ውጤት አምጥቶ ለገበያ እያቀረብን እንገኛለን። የፓፓያ ምርትም በብዛት እያመረትን እንገኛለን። መንግስት ብርገርልና ደገፍ ጽብቅ ይበሪቃል ዓለም ማለት ነው። መንግስት ባደረገልን ድጋፍ መሰረት በጣም ተጠቃሚ ሆነናል ማለት ይቻላል። ድጋፉም ቀጣይነት እንዲኖረው ጥሪ አቅርባለሁ። በአንድ ሳምንት ገበያ እስከ 7000 ብር ነው የምናገኘው። በዚህ ስራም ተጠቃሚ ሆነናል። አዳሐዘው ነው ከአግር ክሻር እዚ ህዝወነጥ ትልሃየ ክሻ 60 ሰዓት ህዝነትም ማለት ነው።
መንግስት ሙያው ድጋፍ ስለሰጠን አንድ ግንድ ከ60 እስከ 70 የያዘበት ሁኔታ ነው ያለው። በኑሯችንም ትልቅ ለውጥ አምጥተናል። የራያ አዘቦ ወረዳ ኢኮኖሚ ዘርፍ ጽሕፈት ቤት የፍራፍሬ ልማት ባለሙያ የሆኑት አቶ ኪሮስ እያሱ በበኩላቸው ወረዳው ቀደም ሲል በተለያዩ የሰብል ምርት ይታወቅ የነበረ ቢሆንም ከቅርብ ዓመታት ወዲህ ግን የፍራፍሬ ልማት ያላቸውን ዘላቂ የሆነ ጥቅም በመገንዘብ ወደ ፍራፍሬ ልማት እየሸጋገሩ እንደሆነም ኃላፊው አክሏል። በወረዳው ከ940 ሄክታር በላይ መሬት የሚሸፍን መሬት በፍራፍሬ ልማት መሸፈኑን የገለጹ ሲሆን ከ600 በላይ አርሶ አደሮች በዚህ ልማት ላይ ተሰማርተው ከራሳቸው አልፎ ለሌሎች ስራ ዕድል መፍጠራቸውን ጠቅሰዋል። የፍራፍሬ ዝርያዎች ያላቸው ጠቀሜታ ከፍተኛ በመሆኑ አርሶ አደሩ በአመት እስከ 3 ጊዜ በማምረት ኑሮውን የተሻሻለበት ሁኔታ መፍጠሩን ባለሙያው አክለው ገልጸዋል። ናብ ጊዜ ናብ ፍራምረ ሽፍት ዝገብር ዘሎ ማለት እዩ እዚ ካብ 0 እስከ 947 ከዚህ በፊት አርሶ አደሩ በተለያዩ የሰብል ምርት ነበር የሚጠቀመው። አሁን ግን ከጊዜ ወደ ጊዜ ወደ የፍራፍሬ ልማት እየገባ ነው ያለው። በወረዳው ወደ 940 ሄክታር መሬት በፍራፍሬ ልማት መሸፈን ተችሏል። በአመት 2 እስከ 3 ጊዜ ማምረት የተቻለበት ሁኔታ ተፈጥሯል። አንዷን እስከ 200 ፍሬ ትይዛለች። አንዷን ፓፓይም 50 እስከ 100 እየተሸጠ ነው። በዚህም አርሶ አደሩ በዚህ ልማት ተጠቃሚ መሆን ችለዋል ማለት ይቻላል። በቀበሌው የሚገኙ አርሶ አደሮች በፍራፍሬ ልማት ውጤታማ ስራዎች እያከናወኑ ቢሆንም እንኳን አሁን ላይ ግን የኬሚካል ጥረት እያጋጠማቸው እንደሆነና የሚመለከታቸው አካላት መፍትሄ እንዲሰጧቸውም የራያ አዘቦ ወረዳ የፍራፍሬ ልማት ባለሙያ ጠይቀዋል። የፌዴሬሽን ምክር ቤት የወሰነውን ውሳኔ በመቃወም በካናዳ ቶሮንቶ የሚገኙ የትግራይ ተወላጆች ውሳኔውን የፕሪቶሪያውን ስምምነትና የትግራይ ህገ መንግስታዊ ግዛት አንድነት የጣሰ ውሳኔ ነው በማለት ሰላማዊ ሰልፍ በማካሄድ ለዓለም ማህበረሰብ ድምጻቸውን አሰምተዋል። ታሪክ ፍሳ ተመልክተዋለች። የፌዴሬሽን ምክር ቤት የትግራይ 5 የምርጫ አካባቢዎች ከትግራይ ክልል መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ መወሰኑን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔውን ተግባራዊ ለማድረግ መወሰኑን የሚታወስ ነው። ታዲያ በተለያዩ የዓለም ሀገራት የሚገኝ የትግራይ ዲያስፖራ ማህበረሰብም ውሳኔውን በመቃወም ሰልፍ እያካሄደ ይገኛል። በካናዳ ቶሮንቶ የሚገኙ የትግራይ ተወላጆችም ውሳኔው የፕሪቶሪያ ስምምነትና የትግራይ ህገ መንግስታዊ ግዛታዊ አንድነት የጣሰ ውሳኔ ነው በማለት ሰላማዊ ሰልፍ በማካሄድ ለዓለም ማህበረሰብ ድምጻቸውን አሰምተዋል። ውሳኔውን በመቃወም ባካሄዱት ሰልፍም የኢትዮጵያ መንግስት በተደጋጋሚ የፕሪቶሪያውን ስምምነት በመጣስ በትግራይ ህዝብ ላይ የሚያደርገው ክልከላዎችና በደሎችን በአስቸኳይ ማቆም አለበት ሲሉ ጠይቀዋል። በተለይ አሁን የተወሰነው ውሳኔ ደግሞ የትግራይ ግዛታዊ አንድነትን የሚጥስ ውሳኔ በመሆኑ እርምት እንዲወሰድበትና የትግራይ ግዛታዊ አንድነት ወደ ነበረበት እንዲመለስም መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለም የዓለም ማህበረሰብ በትግራይ ህዝብ ላይ ለሚፈጸም ሌላ ወንጀል መከላከል አለበት ሲሉም ጠይቀዋል። ሰልፈኞቹም በካናዳ ጎዳናዎች በአሜሪካ ኤምባሲና ሌሎች ተቋማት በመሄድም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በሙልነት እንዲተገብር የካናዳ መንግስትና ሌሎች አካላት ተጽዕኖ ይፈጥሩ ዘንድም ጥሪ አቅርበዋል። ተፈናቃይ ወገኖች ወደ ቀያቸው እንዲመለሱና ፍትህ እንዲረጋገጥም ጥሪ አቅርበዋል። በካናዳ የሚኖሩ የትግራይ ዲያስፖራ ማህበረሰብ አባላት ባካሄዱት ሰልፍ ዓለም አቀፍ የኢነርጂ ኤጀንሲ በ100 ሚሊዮን የሚቆጠር በርሜል ነዳጅ በመልቀቅ የዓለም ገበያ ለማረጋጋት መወሰኑን አስታወቀ። መቀመጫውን በፈረንሳይ ሀገር ፓሪስ ከተማ ያደረገው ዓለም አቀፍ የኢነርጂ ኤጀንሲ የዋጋ ጭማሪ ያሳየውን ነዳጅ ለማረጋጋት ከ300 ሚሊዮን እስከ 400 ሚሊዮን በርሜል ነዳጅ ለመልቀቅ መወሰኑን የብሉምበርግ ዘገባ አመላክቷል። የነዳጅ መልቀቅ ሀሳቡ የኤጀንሲው አባላትና የቡድን 7 ሀገራት በዛሬው ቀን በሚያካሂዱት ውይይት ተከትሎ ውሳኔ ይደረግበታል ተብሎም ይጠበቃል። የኤጀንሲው ኃላፊ የሆኑት ፋቲህ ቢሮል ውሳኔው ብቻ ይሰጠን እንጂ የዓለም ገበያ ሊያረጋጋ የሚችል የነዳጅ መጠን ለመልቀቅ ዝግጁ ነን ሲሉም መግለጻቸው ይታወሳል። እየታየ የሰነበተው የዋጋ ጭማሪ 20 በመቶ የሚሆን የነዳጅ አቅርቦት ዓለም የሚተላለፍበት የነበረው የሆርሙዝ የባህር ወሽመጥ አሜሪካና እስራኤል በኢራን እያካሄዱት ያሉትን ጦርነት አገልግሎቱን በማደናቀፍ የመጣ መሆኑ ይታወቃል። በመጨረሻ በነዳጅ ተቋማት ላይ እየደረሰ ያለውን ጥቃት ለነዋሪዎች ከፍተኛ የጤና ችግር ሊያስከትል እንደሚችል የዓለም ጤና ድርጅት አስጠነቀቀ። የነዳጅ ማጣሪያዎች የተለያዩ አይነት ኬሚካሎች የያዙ በመሆናቸው በእነዚህ ላይ የሚፈጸመውን ጥቃት ከፍተኛ የሆነ የአየር ንብረት ለውጥ የማስከተል አቅም እንዳለውም ተገልጿል። ፍሬው ተወልደን ተጨማሪ አላት።
በነዳጅ ተቋማት ላይ እየደረሰ ያለው ጥቃት ለነዋሪዎች ከፍተኛ የጤና ችግር ሊያስከትል እንደሚችል የዓለም ጤና ድርጅት WHO ያስጠነቀቀ። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩበት ጊዜያት ጀምሮ በጥቂቱ በኢራን ዋና ከተማ በሚገኙ 4 የነዳጅ ማደያ ጥቃት ፈጽመዋል በማለት ይህንን ተከትሎ ከነዳጅ ማደያዎች የሚወጣው ጭስ የአየር ንብረት መዛባትን በመፍጠር ፀሐይ በመከለል በከተማዋ የተለያዩ ክፍሎች እጅግ ኃይለኛ ሽታ መፍጠሩን የከተማዋ ነዋሪዎች ገልጸዋል። እንደዚህ አይነት ክስተት ታይቶ የማይታወቅ ሊሆን እንደሚችል የዘርፉ ባለሙያዎች አጠንቅቀዋል ሲል ተቋሙ ባወጣው ጽሑፍ ገልጿል። የነዳጅ ማጣሪያዎቹ የተለያዩ አይነት ኬሚካሎች የያዙ በመሆናቸው በእነዚህ ላይ የሚፈጸመውን ጥቃት ከፍተኛ የሆነ የአየር ንብረት ለውጥ የማስከተል አቅም እንዳላቸው አብራርቷል። በነዳጅ ተቋማት ላይ የሚደርሰውን ጉዳት ምግብ፣ ውሃና አየር የመበከል አደጋዎች የሚያስከትልና በተለይም ደግሞ የጤና እክል ባለባቸው ህጻናት፣ አረጋውያን ከፍተኛ የሆነ የጤና ችግር እንደሚያስከትል ዶክተር ቴድሮስ አድሃኖም ገልጸዋል። እንደዚህ አይነት ክስተቶች በሰው ልጆች ሳንባ ላይ ቀጥተኛ የሆነ የጤና ተጽዕኖ አለው ሲሉ የገለጹት ደግሞ በለስተር ዩኒቨርሲቲ የአካባቢያዊ ኤፒዲሚዮሎጂ ተመራማሪ ፕሮፌሰር አና ሃንስል ናቸው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።